السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أشزاري في كتاب التوحيد أردتنا درساتنا ميون إن شاء الله. أهونما درابيات بك أما ساسبو كتابون يتوسنا قزي يسدن ملسيان عندنا كالسو زم بلنا دامت أم بتشا ملس عندي هون مالتنا يا كهونا زم بلون دمان يوم محاضرة نمي هونو دمان يوم دعوة نمي هونو كزايلك راساتين ملسيان بيجزيو وين دكمور سبرساتين لنما مارو يقبل بدن بارغنيزل ليلا بمياستلالف أكم لا يلن هون يقبل مالتنا باب فضل التوحيد نلالن وين دكمو عند لا يكيازنو باب فضل التوحيد باب أديس رئيسنو راسون يچاله باب مالت በቋንቋ ደረጃ መግቢያ በር ማለት ነው። እዚህ ጋር የሚፈለገው ወደ አንድ ራሱን የቻለ ርዕስ መግቢያ ነው ማለት ነው። ርዕስ ነው። ስለዚህ ባቡ ፈድሊ ተውሂድ የተውሂድ ትሩፋትን የሚመለከት ርዕስ ነው። ባብ ርዕስ ፈድሉ ተውሂድ የተውሂድ ትሩፋት የተውሂድ ዋጋው ብልጫውን የሚጠቁም ነው። ወማ يكفر من الذنوب እንዲሁም الذنوب جمع ذنب ከወንጀሎችም የሚያብሰውን የሚያስመረውን የሚመለከት ነጥብ ነው። ይሄ ሁለተኛው ነጥብ ሁለተኛ ላይ ተጠቆመው ፈድሉ ተውሂድ ጋር አብሮ መካተት የሚችል ነው አይደለ? ባቡ ፈድል ተውሂድ የተውሂድን ትሩፋት የሚመለከት ነው ብለን ዝም ብለን ብንቆም በውስጡ አንዱ የሚነሳው ምንድነው? ተክፊሩ الذنوب ወንጀሎችን ማሳበስ ነው አይደለ? ስለዚህ በዛ ስር መካተት ይችላል። ለምን ታዲያ በርዕስ ራስን ችሎ መግለጽ ፈለጉ ከተባለ አጉልቶ ማሳየት ነው የተፈለገው እንጂ የመጀመሪያው ነጥብ ስር አብሮ መካተት የሚችል ነው። ስለዚህ عطف ነው عطف الخاص على العام ጠቅላይ በሆነው ርዕስ ስር አብሮ መደረብ የሚችል ንዑስ ርዕስ ነው የተቀመጠው በዛው ስር መካተት ይችላል። ስለዚህ አጉልቶ ለማሳየት ነው ራስን ችሎ የተጠቀሰው እንጂ በመጀመሪያው ነጥብ ስር መካተት የሚችል ነው። وقول الله تعالى يلاقوا الله ከፍ ያለው አላህ እንዲህ ብሏል። በዚህ ርዕስ ስር የሚጠቀስ መረጃ ሊጠቁሙንም እንደተለመደው ሼኹ ረሂመሁላህ አንድ ርዕስ ያስቀምጣሉ፣ የቁርአን አያዎችን ያስከትላሉ፣ አንድ ወይም ከዛ በላይ ከዛ ደግሞ ሐዲስ ያስከትላሉ። እሺ የላቀው አላህ እንዲህ ብሏል፣ الذين آمنوا እነዚያ ያመኑ የሆኑት ሰዎች እንዲሁም ወለም የልቢሱ ያልቀላቀሉ የሆኑትም ኢማንهم እምነታቸውን بظلم ببدل يلقلاقلوا يهون سوج اولئك لهم الامن النزال الناس دهننت አላቸው الامن دهننت ሰላም አላቸው ካደጋ ከክፋት ሁሉ ሰላም አላቸው ደህንነት አላቸው ዋስትና አላቸው وهم እንዲሁም እነሱ ሙህተዱን የተቀኑ ናቸው የተመሩ ናቸው ከአላህ መቀናትን የተጎናጸፉ ናቸው። እሺ الذين آمنوا እነዚያ ያመኑ የሆኑ ሰዎች ወለም የልቢሱ ያልቀላቀሉ የሆኑትም ኢማንهم بظلم እምነታቸውን በበደል ያልቀላቀሉ የሆኑ ሰዎች በደል እዚህ ቦታ ላይ ሽርክ ነው የተፈለገው። الذين آمنوا ولم يلبسوا إيمانهم بظلم እነዚያ ያመኑና እምነታቸውን በበደል ያልቀላቀሉ የሆኑት ይቻንቀጽ በወረደች ጊዜ ሰሃቦች أينا لم يظلم نفسه ማን ነው ከኛ ነፍሱን ያልበደላሉ ጨነቃቸው። ነፍሱን ማይበድል ማን አለና ነው ይሄ የሚነሳው አደጋ ላይ እንዳሉ ተሰማቸው። ረሱል ሰለላሁ ዐለይሂ ወሰለም በዚህን ጊዜ ምን አሉ? ليس الذي تذهبون إليه እናንተ የምታስቡት አይደለም እዚህ ላይ በደል ሲባል አሉ። ألم تسمعوا إلى قول الرجل الصالح ወደዛ ደግሰው ወደዛ መልካም ሰው ንግግር አትመለከቱም እንዴ? አልሰማችሁም እንዴ አሉ። إن الشرك لظلم عظيم ما نوسو لقمان ማለት ነው ያ ደግ ባሪያ ምን እንዳላሰማችሁትም እንዴ ልጁን ሲመከር يا بني لا تشرك بالله إن الشرك لظلم عظيم ልጄ ሆይ በአላህ እንዳታጋራ ምክንያቱም ማጋራት ማለት ትልቅ በደል ነውና ብለው ነው የተናገሩት። ስለዚህ እዛ ቦታ ላይ በደል ተብሎ የተገለጸው ምንድነው? ሽርክ ነው። ስለዚህ ይሄ አንቀጽ ቀጥታ በረሱል ሰለላሁ ዐለይሂ ወሰለም የተፈሰረ ነው ማለት ነው። الذين آمنوا እነዚያ ያመኑት ወለም يلبسوا إيمانهم እንዲሁም እምነታቸውንም ያልቀላቀሉ የሆኑ
بظلم ببدل يالقلقلوت اولئك لهم الامن እነዚያ ለነሱ ምን አላቸው ደህንነት አላቸው ዋስትና አላቸው ሰላም አላቸው ተውሂድ የያዙ ሰዎች ምን አላቸው የልብ ሰላም አላቸው በአኺራ አስፈሪ ከሆኑ ነገሮችም እንደዚሁ የተጠበቁ ናቸው ሰላም ናቸው አላህ Subhanahu Wa Ta'ala ምንድነው ያለው በአኺራ ያለውን በተመለከተ وهم من فزع يومئذ آمنون እነርሱ በዚያን ቀን ካለ ድንጋጤ ወይ ማስደንጋጭ ነገር ሰላማውያን ናቸው የተጠበቁ ናቸው ነው ያላቸው አማኞች እንደዚህ ናቸው ከዚህ በተቃራኒ ሽርክ ላይ የወደቁ ሰዎች በአኺራ ቀርቶ ዱንያ ላይ ራሱ ሰላም የላቸው ዛፍ ቅጠሉ ያስፈራቸዋል ጅን ይፈራሉ የታረደ የዶሮ ጭንቅላት በራቸው ላይ ቢያዩ ይደነብራሉ በመቃብር አካባቢ ቢያልፈው ይፈራሉ ዶሪሁ ላይ ሚጠብቅ ነብር አለ ሚጠብቅ እባብ አለ ሚጠብቅ እንደዚህ አለ ሁሉ ነገሩ በሚያስፈራ ነገር የተተበተበ እምነት ነው ያለው በዱንያም ሰላም ደህንነት የላቸው በአኺራም ደግሞ እዚህ እምነት ላይ የቆየ ሰው የከፋ ነገር ነው የሚጠብቀው ስለዚህ ሽርክ ላይ ያሉ ሰዎች ተውሂድ ላይ ያሉትን ምንም እንኳን ለማስፈራራት ቢሞክሩም የሐቂቃ ሰላም የሌላቸው ግን እነሱ ናቸው እነሱ ግን በጣዖቶቻቸው ሊያስፈራሩ ይፈልጋሉ በመሻይኾቻቸው ሊያስፈራሩ ይፈልጋሉ በሚያመልኳቸው አካላት ሊያስፈራሩ ይፈልጋሉ ይሄ ከጥንት ጀምሮ ሲዋረድ የመጣ የጥፋት ሰዎች ሱና ነው ኢብራሂም አለይሂ ሰላም ጣዖቶችን በጊዜው የነበሩትን ሲያወግዙ ሰዎችን ሲያስጠነቅቁ የነዛኞቹ ምላሽ ምንድን ነበር በጣዖቶቻቸው ማስፈራራት ነበር አላህ ምንድነው ያለው ወሐጀሁ ቀውሙሁ ህዝቦቹ የነብዩላህ ኢብራሂም የተላኩባቸው ህዝቦች ይሟገቷቸዋል ይከራከሯቸዋል በጣዖቶቻቸው ሊያስፈራሯቸው ይሞክራሉ ኢብራሂም ምላሻቸው ምን ነበር قال اتحاجوني في الله በአላህ ጉዳይ ነው እንደምትከራከሩኝ ማለት በተውሂድ ላይ ነው ወይ የምትከራከሩኝ ጌታዬን አንድ ስላደረኩኝ የሱን ሐቅ ለሱ ብቻ ስላደረኩኝ ነው ወይ የምታስፈራሩኝ አሉ ማን ነው መፍራት ያለበት وقد هدان በርግጥም እሱ የመራኝ ያቀናኝ ሆኖ ሳለ ولا اخاف ما تشركون به እናንተ የምታጋሩበትን አልፈራም አሉ ምፈራ አይደለሁም الا ان يشاء ربي شيئا ጌታዬ የሆነ ነገር ቢሻ ቢወስን እንጂ ምንም ይደርስብኝ ነገር የለም ስለዚህ በጣዖቶቻቸው አታስፈራሩኝ وسع ربي كل شيء علما افلا تتذكرون ጌታዬ ሁሉን ነገር በእውቀት ያካበበ ነው አትገነዘቡም እንዴ ያለው ከዛስ وكيف اخاف ما اشركتم እንዴት ነው የምፈራው እናንተ የምታጋሯቸውን ولا تخافون انكم اشركتم بالله ما لم ينزل به عليكم سلطانا الله በእናንተ ላይ ማስረጃ ሳያደርሳችሁ እነዚህ ነገሮች የሱን ሐቅ አሳልፋችሁ እየሰጣችሁ ባላችሁበት ሐል ላይ ሆናችሁ ሳትፈሩ እኔ እንዴት ነው ሳላጋራ መፈራላችሁ እናንተና ማለክት ይላሉ فأي الفريقين أحق بالأمن ከሁለቱ ክፍል የትኛው ነው ለደህንነት የተገባ የሆነው ሰላም ያለው ማን ነው ከኔና ከናንተ አሏቸው ግልጽ ነው ማን እንደሆነ ስለዚህ የተፈለገው ከዚህ ምንድነው ኡላኢከ ለሁሙል አምን ሲባል ሰላም ያላቸው ደህንነት ያላቸው እነማን ናቸው የተውሂድ ሰዎች ናቸው እነዚያ ወለም የልቢሱ ኢማንሁም ቢظልም እምነታቸውን በሽርክ ያልቀላቀሉ የሆኑት ናቸው ስለዚህ በዱንያም በአኺራም ደህንነት አላቸው ሰላም አላቸው ሽርክ ላይ ካሉት በተቃራኒ እነዚህ ደግሞ ተውሂድ ላይ ያሉ ሰዎች ኢማናቸውና የተውሂዳቸው ጥንካሬም ከሰው ሰው ይለያያል የሰላማቸው የደህንነታቸው መጠን በኢማናቸውና በተውሂዳቸው መጠን የሚወሰን ነው የሚሆነው በተውሂዳቸውና በኢማናቸው ጥንካሬ መጠን ይለያያል ኢማኑ ይበልጥ የጠነከረ ተውሂዱ ይበልጥ የጨመረ ሰው የበለጠ ጥንካሬ የበለጠ ሰላም አለው እና ጸጥታ አለው ማንንም ምንንም አይፈራም ማለት ነው አስተውሱ ረሱል ሰለላሁ ዐለይሂ ወሰለም ከዘመቻ ሲመለሱ ጊዜ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የሆነች በጣም ያጠለለች ዛፍ ስንመለከት ለሳቸው ብለን ጥለን ተበታተንኛሉ እሳቸው ዛፍ ስር ይጠለላሉ ሰይፋቸውን ዛፉ ላይ አንጠልጥለው ተኛሉ ከየት መጣ ተብሎ ያልታሰበ አንድ አዕራቢ ሰይፋቸውን አውርዶ ከዛ በሳቸው ላይ ወደረባቸው አሁን ከኔ ማን ነው የሚያስጠላህ አላቸው አስቡት ያለበትን ሁኔታ እሳቸው ባዶ እጃቸውን ይዘው ያሉት እሱ በእጁ ላይ ይዞ ነው ያለው ተዘጋጅቷል ነብይ ናቸው አዲስ አመለካከት አመጣብን ብሎ ሁሉ ጠላት አድርጎ ያዛቸው ናቸው በተከታዮቻቸው ውጪ በዚህ ሁኔታ ላይ እኛ ብንሆን ምንድነው የሚሰማን ማን ነው ከኔ የሚያተርፋ አላቸው አላህ አሉት ምንም አልተጨነቁለትም
ቀጥታ ሰይፉ ከእጁ ላይ ነው የወደቀው ከዛ ሰይፉን አነሱና አንተን እስከኔ የሚያተርፈህ ማን ነው አሉት ክፉን በክፉ የምትመልስ አትሁን አላቸው እንደገና ወደ ልመና ገባ ወደዚሁ ስመለስ የሰዎች ሰላማቸው ደህንነታቸው መጠኑ በኢማናቸው በተውሂዳቸው መጠን ልክ ይወሰናል ማለት ነው وعن عبادة بن الصامت رضي الله عنه قال كعبادة يزو الله يبدد الله شونا اندهالو قال رسول الله صلى الله عليه وسلم الله ملك تنيان ده بلوال من شهد يمسكر أن لا إله إلا الله كالله بستكر بحق من ملك لم بلو يمسكر وحده بالتنياسهون لا شريك له لسو تقاري يللو سهون وأن محمدا عبده ورسوله محمد يسو باريونا ملك تنيون دهون يمسكر وأن عيسى من دزه وعبد الله ورسوله يا الله باريونا ملك تنيون أتشوبلو يمسكر وكلمته عنده قالوا مناتشو نققروا ناتشو بلو يمسكر ألقاها إلى مريم ود مريم يتآلات ود مريم يدرسات وروح منه كالسيو هنا روح نفس من بلو يمسكر وأن ملا لنا انتقى الشيء والجنة حق ملا الشيء والجنة حق وأن ملا قال تقري لما عندنا نسخوات لا يبزي ملكو صلاة الله والجنة حق جنة حق نو بلو يمسكر والنار حق ساعتم جهنم حق نو بلو يمسكر أدخله الله الجنة الله جنة يسقب بوال على ما كان باللبت لاي من العمل كسرة أخرجاه بخارينا مسلم زقبوتان وعن عبادة بن الصامت رضي الله عنه قال قال رسول الله صلى الله عليه وسلم من شهد يمسكر يعني عن علم ويقين كأوقات كيقين يمسكر مالته يمسكر سيبال كأوقات يمسكر مسكر النت بوسط من الله ما وقع الله أرقد أن ينت الله عند سو بما نقو قداي كمان قال لا يجاتن نيزو عندي قداي نبرتينا نو مسكروا لن بلو بيقوتتن أنكتلم يتايتشنو منه يتاوكينو منه ስለዚህ ምስክርነት ምን ይፈልጋል ማለት ነው እውቀት ይፈልጋል ማለት ነው እርግጠኝነት ይፈልጋል ማለት ነው من شهد ሲባል የመሰከረ ዝም ብሎ አሽሃዱ መሰክራለሁ ከማለት ያለፈ ነው የምናስተጋባውን ቃል ልባችን ውስጥ መስረጹን ራሳችንን መጠየቅ አለብን አሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ አለ ወይ በትክክል ውስጣችን ግንዛቤው አለ ወይ በትክክል ተረድተነዋል ወይ አብዛኛው ህዝባችን ብናውቅ አይረዳው ላ ኢላሃ ኢላላህ ማለት ምንድነው ብንላቸው ብዙ ሰዎች ምንድነው የሚሉት ላ ኢላሃ ኢላላህ ሙሐመድን ረሱሉላህ ምን ማለት ነው አላህ አንድ ነው ሙሐመድ መልእክተኛ ነው የሚሉት ብዙ ሰው ጋር ያለው ግን ላ ኢላሃ ኢላላህ ትርጓሜ ይሄ ነው ንግግራቸው ስህተት ነው ስህተት አይደለም በራሱ መልእክቱ በራሱ ጤነኛ ነው ግን ላ ኢላሃ ኢላላህ ትርጓሜ ነው ወይ ነው ጥያቄ ለዚህ እንደምሳሌ አንድ ሰው የኢትዮጵያ ዋና ከተማ ማን ነው ሲባል አዳማ ጥሩ ከተማ ናት ብሎ እንደመመለስ ማለት ነው የጥያቄው መልስ ነው አይደለም እድሜ ስንት ነው ሲባል ወንድ ብሎ ቢመልስ አዎ ወንድ ነው ግን የጥያቄው መልስ ነው አይደለም ላ ኢላሃ ኢላላህ ማለት ምንድነው ሲባል አላህ አንድ ነው ሙሐመድ መልእክተኛ ነው አዎ አላህ አንድ ነው ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው ግን የላ ኢላሃ ኢላላህ ትርጓሜ ተተርጉሟል ወይ በትክክል አልተተረጎመም ስለዚህ ተገቢ የሆነ ትኩረት ሊሰጥ ይገባል من شهد أن لا إله إلا الله كالله بستقر እውነተኛ አምላክ እንደሌለ የመሰከረ ምስክርነት ዕውቀት ይፈልጋል ስለዚህ ስለምናስተጋባው ምስክርነት ተጨባጭ የሆነ ግንዛቤ ሊኖር ይገባል ከሱ በስተቀር እውነተኛ አምላክ የለም አምላክ ማለት ምንድነው የሚመለክ ማለት ነው ስለዚህ አምልኮቶቻችን ለሱ ብቻ መሆን አለባቸው ማለት ነው አምልኮት ስንል ሶላትና ጾም ብቻ ሳይሆን በዝርዝር ሌሎችም በማስረጃ ዒባዳ እንደሆኑ የሚታመኑ ነገሮች በሙሉ የአምልኮት ክፍል ስለሆኑ ለአምላክ ብቻ መሰጠት አለባቸው አምልኮት ለአምላክ ብቻ አክብሮት ለሚከበር ስለዚህ የምናከብረውንና የምናመልከውን መለያየት ይኖርብናል መሻይኾችን ዑለማዎችን አንቢያ እናከብራቸዋለን እንጂ አናመልካቸው ብዙዎች አይመቻቸውም ይሄ መከበር እንጂ መመለክ የለባቸውም ሲባል ወልዮችን ተዳፈራቸው ነው የሚሉት ይሄ ሰንሰለት በየዘርፉ አለ በየቡርኑ አለ ዒሳን የሚያመልኩ አካላት ዒሳን ነብይ አድርገን ከመውደዳችን ጋር ከማመናችን ጋር ለነሱ ግን ጌትነትን ስላላጸደቅን እንደ ስድብ ነው የሚቆጥሩት ለምን እነሱ በሚያምኑት መጠን አልሆነላቸውማ እዛው እነሱ ጋር ደግሞ ተመለከቱ
መርየምን አማላጅነቷን ያልተቀበሉ አካላት አሉ ምንድነው የሚሏቸው የማርያም ጠላት እኮ ሆነው አይደለም ግን እነሱ የሚያምኑትን አይነት አይደለም እዛ ያመኑት እዛ ስለ ሰዎች ቤት ነው የምናወራው እኛ ጋር እንኳን ለዚሁ ስለ ወልዮች ሲነሳ ስለ ነብያት ሲነሳ ልናከብራቸው ሐቃቸውን ልንሰጥ እንጂ የአላህን ሐቅ ሸርፈ ልንሰጥ አይገባም ሲባል እናንተ የወልይ ጠላቶች ነው የሚል ነው የሚመጣው ስለዚህ በትክክል የላ ኢላሃ ኢላላህ ትርጓሜ ቢጠበቅ ይሄ ነገር አይነሳም ነበር من شهد أن لا إله إلا الله كالله بستقر أملكوت يميقبوا أملاك يلم تماثنوا دعوا مهلوا سلتوا ليلوچم أردو بملو لا الله بتشانجي لا ليلوچ لا فتروچ أيستم بلو أملكوت لا الله بتشا أزدقوا يمسكر سو وحده توكيد لا شريك له توكيد ما تنكر يعني هلتم لا إله إلا الله يميلو بكي نبه ከአላህ በስተቀር እውነተኛ አምላክ እንደሌለ የመሰከረ የሚለው ነገር ግን ቀጥሎ ምን መጣ ማጠንከሪያ ቃላት መጡ ወህደሁ የሚለው ለኢስባት ማጠንከሪያ ነው لا اله الا الله ውስጥ ኢስባት የትኛው ነው الا الله وحده لا الا الله ኢስባት ነው لا شريك له የሚለው ደግሞ ነፊ ያለ በውስጡ لا اله الا الله ውስጥ የትኛው ነው ነፊ لا اله አይደለ لا اله ስለዚህ لا شريك له لا شريك له የሚለው ለዚህ ተውኪድ ነው ማለት ነው ስለዚህ ወህደሁ ተውኪድ ነው لا شريك له ተውኪድ ነው ተውኪድ ማለት አጽንኦት መስጫ ማጠንከሪያ ማለት ነው አንድ ሲሆን ብቸኛ ሲሆን ተጋሪ የሌለው ሲሆን لا شريك له ተጋሪ የሌለው ሲሆን ይሄንን በሚገባ ልናጸድቅ ልናምን ይገባል ማለት ነው በትክክል መገኘት አለበት وان محمدا عبده ورسوله محمد ባሪያውና መልእክተኛው ናቸው ብሎ ይመሰከረ እንግዲህ በሁለቱም ጫፍ ነው እየተጠበቀ ያለው በሁለት አካል ላይ ምላሽ ይሰጣል ዒሳም ላይ እንደዚሁ وان عيسى عبد الله ورسوله ዒሳም የአላህ ባሪያና መልእክተኛው ናቸው ብሎ የመሰከረ ሁለቶችም ላይ ተመሳሳይ ነገሮች ናቸው የተነሱት በረሱል ሰለላሁ ዐለይሂ ወሰለም በሙሐመድ ጉዳይ ድንበር ለሚያልፉ ሰዎች አልፈው ከፍ ለሚያደርጉ ሰዎች عبده የሚለው ማስታወሻ መገሰጫ ነው ባሪያ ናቸው አስተውሱ ነው ከዛስ እንደማንኛውም ተራሰው እንዳይደረጉ ደግሞ ወረሱሉሁ መልእክተኛነታቸው ደግሞ እንደዚህ ሌላ ይጠብቃል የአላህ መልእክተኛ ናቸው حتى ባሪያ ናቸው የሚለው ራሱ ባርነት ለአላህ ነው ተሽሪክ ነው እዚህ ውስጥ ያለው በአክብሮት መልክ ነው እየተገለጸ ያለው ስለዚህ ባርነት ለሳቸው የሚጎረብጥ አይደለም የሚከበሩበት አላህ ዘንድ ክብር የሚያገኙበት የሚጎናጸፉበት እንጂ የሚዋረዱበት አይደለም ባርነቱ ለአላህ ነውና وان محمدا عبده ورسوله محمد يا الله ባሪያውና መልእክተኛ ናቸው ብሎ የመሰከረ ባርነት እንጂ የሱ ክፍል አይደለም የሱን ስልጣን የሚጋሩ አይደለም የሱ ክፍል አይደለም ስል ምንድነው የፈለኩት ረሱል ሰለላሁ ዐለይሂ ወሰለም ያ አላህ ጁዝእ ናቸው ብለው የሚያምኑ ሰዎች አሉ ኑሩን ከኑሩ خلقው ጀሊሉ ይላሉ ኑሩን ብርሃኑን ከብርሃኑ ከማን ከራሱ ፈጠራቸው ይያሉ ማለት ነው ከዚህ በፊት አንስቻለሁ ابن حميد رحمه الله ታዋቂ ዓሊም ናቸው ሞተዋል የቱርክ ሙፍቲ በሐጅ ወቅት መጥቶ ስለ ሐጅ አንዳንድ ርዕሶችን መጠየቅ ያዘኝ አንዳንድ ፈትዋዎችን መጠየቅ ያዘኛሉ አረብኛ ይችላል በአስተርጓሚ ነው አሉ ስለ ሐጅ ሲጠይቀኝ ከቆየ በኋላ ይሄን ሲጨርስ ሐጅ ጋር የሚያዙ ነጥቦች ሲጨርስ ماذا تقول عن رسول الله ስለ አላህ መልእክተኛ ምን ትላለህ ብሎ ጠየቀኛሉ ማለት ከምን አቅጣጫ ነው የተፈለገው አልኩታሉ هل هو بشر ሰውናቸውን ብሎ ጠየቀኛሉ ምን እንደያዘ ማወቅ ስለፈለኩ ቀስ ብዬ አልኩታሉ አይደለም እና ታዲያ ምንድናቸው جزء من الله يا الله كفل ናቸው رسول صلى الله عليه وسلم ቁርአን ላይ እኮ قل انما انا بشر ሰውነኝ በልብሏቸዋል እኮ አይ ይሄ ለተዋضع ነው ለመተናነስ ራስን ዝቅ ለማድረግ ለትህትና እንጂ ሰው አይደለም እሺ አሁን ሞተዋል በህይወት አሉ ሞተዋል ስለዚህ የአላህ ጁዝ ክፍሉ ሞተዋል ማለት ነው ከዛ በዚህን ጊዜ ደነገጠ ምን አለ ሐየርተኒ ሐስቢ الله عليك አለኛሉ አደናግረኛል አላህ ይብቃኝ ባንተ ላይ አለኛሉ በዚህ ደረጃ የሚያምኑ ሰዎች አሉ ረሱል ሰለላሁ ዐለይሂ ወሰለም የአላህ ጁዝ ናቸው ብለው لا اله الا الله محمد رسول الله ይያሉ ማለት አስቡት ሌሎች ይበሉ አይገርመንም ከዛ ውጭ አሉ የራስ እነሱ የሚያምኑባቸውን አካላት ቢሉም አይደንቀንም በግልጽ ተስሪህ ያደረጉ በስላሴ ያመኑ ነው ያሉት እዚህ ግን እንዲህ አይነቱን እምነት ተቃውማለሁ ካለ በኋላ لا اله الا الله ካለ በኋላ ተመልከቱ
በቃል የሚወጣው ነገር በቂ እንዳልሆነ ነው የሚያሳየው የዓረበኛ የቃሏን ትርጓሜ ማወቅ ብቻውን በቂ እንዳልሆነ ነው የሚያሳየው የመካ ሙሽሪኮች እኮ በደንብ አድርገው ነበር የሚረዱት ይሄንን የበረገጉት እኮ ወደው አይደለም ይችን ቃል ካወጡ እነዚያን የሚያመልኳቸውን በሙሉ ማራገፍ እንዳለባቸው ገብቷቸዋል ለዚያም ነው አጃዐለ الآلهة إلها واحدا አምላኮችን አንድ አምላክ አደረገ እንዴ ያደርጋል እንዴ إن هذا لشيء عجاب ይሄ የሚደንቅ ነገር ነው ለምን እነሱ መልእክቱን በደንብ ተረድተዋል لا إله إلا الله ሲባሉ ይበረግጋሉ تبا لك السائر اليوم أنا ሙሉ ጥፋት ላንተ ይሁን ለዚህ ነው እንዴ ጠራሃን ነበር እኮ ያላቸው አቡ ለሃብ ረሱል ሰለላሁ ዐለይሂ ወሰለም ያ ሰባሃ አረቦች እርዳታ ሲያስፈልጋቸው ሆነ ነገር ሲገጥማቸው ነው በዚህ መልኩ የሚጮሁት የሚጣሩት ሙሐመድ ምን አገኘው ብለው ተጠራርተው ቦታው ሲደርሱ አሁን ከዚህ ተራራ በስተጀርባ ጠላት መጣ ብላችሁ ታምኑኛላችሁ አታምኑኝም እናምናለን እንጂ አሏቸው ምክንያቱም እነሱ ዘንድ ያላቸው ቦታ ይታወቃል ሙሐመዱል አሚን እንግዲያውስ ከዚህ በለጠ ነው ማስፈራቸው ከዚህ በለጠ ነገር ማስጠነቅቃቸው لا إله إلا الله በሉ ትድናላችሁ ነገር ግን ይሄ ትልቅ መቆርቆራቸው ማዘናቸው መጨነቃቸው እንደ ጥፋት ተቆጥሮ ጥፋት ላንተ ይሁን ለዚህ ነው እንደቆም ነገር አድርገው የጠራን ነው የተባሉት ለምን لا إله إلا الله ምን እንደያዘች ያውቃሉ لا إله إلا الله ካሉ ያን ሁሉ ጣዖታቸውን በሙሉ ማራገፍ እንዳለባቸው ገብቷቸዋል እዚህ ግን لا إله إلا الله እያለ ተራው ህዝብማ ምን ያርክ ምሳሌ የሚያደርጋቸው ሰዎች ናቸው በዚህ መልኩ የሚመጡበት لا إله إلا الله የሚንድ ነገር የሚያመጡበት ማለት ነው وأن عيسى عبد الله ورسوله እዚህም ላይ ለሁለት አካላት ምላሽ አለ وأن عيسى يا الله ባሪያ ናቸው ለማን ምላሽ ይሰጣል ጌታ ለሚያደርጓቸው የስላሴ አካል ለሚያደርጓቸው ያ አላህ ክፍል የፈጣሪ አንድ ክፍል አድርገው ለሚያስቡቸው ورسوله የሚለው ደግሞ ለአይሁዶች ምላሽ አለው እነሱ ደግሞ እንኳን አይደለም የከበረ ነብይ ሊያደርጉ ቀርቶ ህገወጥ ልጅ አድርገው ክብራቸውን ዝቅ የሚያደርጉ ናቸው የሚያጎርፉ ናቸው አማኞች ግን ይርሐሙከላህ ሙስሊሞች ግን በሁለት ጠርዞች መሃል ነው ያሉት እንደነዛ ድንበር አልፈው የጌትነት ስልጣን አይሰጡም እንደነዚህ አውርደው ህገወጥ ልጅ አያደርጉም ክብራቸውን አያጎድፉም ማለት ነው በዚህ መልኩ የመሰከረ ሰው ወከሊመቱሁ القاها الى مريم ወደ መርየም የቃላት ይሁን ቃሉ እንደሆነችም የመሰከረ እዚህ ላይ በሀገራችን ብዙ ሰዎች ለሳራዎች ሲሰልሙ ይህን ነገር አጥብቆ ማሳሰብ ያስፈልጋል ብዙዎች ሲሰልሙ እዛ ቅዱሳን የሚላቸውን አካላት በተለያየ ቀን ሰይመው ወይም በተለያየ ሰበብ ስለሚያመልኩ እዚህም ሲመጡ ለእንዲህ አይነት ነገር የመጋለጥ እድላቸው ሰፊ ነው ሱፊ ካሰለማቸው ከዛ እዚህ የሚያመልካቸውን ወልዮች የሚባሉትን ቀጥታ ሰጥለጥለው ያመልካሉ መልኩ ተቀይሮ ራሱ ይቀጥላል ማለት ነው ስለዚህ አጥብቆ ማሳሰብ ያስፈልጋል ሻሃዳ ሲይዙ አብሮ وأن عيسى عبد الله ورسوله ይብቻ አይደለም መሰመር ያለበት ዒሳ ልክ እንደ መሐመድ ናቸው እኛ ከዒሳ አምልኮት አውጥተን ወደ መሐመድ አምልኮት አይደለም እናስገባችሁ ማለት አለበት አምልኮት ለማን ብቻ መሆን አለበት ለአላህ ብቻ መሆን አለበት ይሄ አስምሮ ማሳየት ማስረዳት ያስፈልጋል ወከሊመቱሁ القاها ወከሊመቱሁ የአላህ ቃሉም ናቸው ቃሉ ማለት ቀጥታ ቃል ናቸው ለማለት አይደለም የቃል ውጤት ናቸው ለማለት ነው ልብ በሉ ቃል አይደሉም እሳቸው ቃል አይደሉም ይልቁን ምንድናቸው የቃሉ ውጤት ናቸው የትኛው ቃሉ كون የሚለው ሁን የሚለው ማለት ነው የሁን ቃሉ ውጤት ናቸው አላህ Subhanahu Wa Ta'ala ምን ብሏል ኢነ መተለ ዒሳ የዒሳ ምሳሌው عند الله كالله زند የዒሳ ምሳሌ ከመተል አደም خلقه من تراب ከአፈር ፈጠራቸው ማንን አደምን ማለት ነው ثم قال له كن فيكون ከዛም ሁን አለው ሆኑ ነው የተባለው ልክ የዒሳም ምሳሌው እንደዚህ ነው ማለት በተለየ አኳኋን ፈጠራቸው እንጂ የፈጣሪ ክፍል አይደሉም ማለት ነው አላህ Subhanahu Wa Ta'ala ይሄን የሚጠቅሰው ምንድነው የሚጠቅስበት ምንድነው ብዙሃኑ ህዝብ እየተገኘ ያለበት መንገድ አለ ብዙሃኑ ህዝብ እየተገኘ ያለው በወንድና በሴት ግንኙነት ውጤት ነው የዒሳ እንደሚለይ ለማስረዳት ነው የሁን ቃሉ ውጤት ናቸው እየተባለ ያለው ስለዚህ ሩሃቸው የሁን ቃሉ ውጤት ነው ጅብሪል አለይሂ ሰላም ወደ መርየም ያደረሳት የሆነች ወሩሁን منه ከሱ የሆነ ሩህ ናቸው ሩሃቸው ከአላህ ሩህን ማለት ይሄንንም ተብዒድ አይደለም እዚህ ውስጥ ያለው ተብዒድ ማለት ክፍልነትን የሚያሳይ ሳይሆን የተፈለገው መነሻ ነው ከሱ ነው መነሻው ለማለት ነው እንደማንኛውም ሩህ እንደሌሎች ሩሆች እንደሌሎች ነፍሶች ከአላህ የተገኘ ነፍስ ነው ለማለት እንጂ የሱ ክፍል ለማለት አይደለም እንዲህ አይነት መረጃ ነው ገደል የከተታቸው ነሳራዎችን እሺ وأن الجنة والجنة حق والنار حق جنتنا እሳት እንዲሁም ሐቅ ናቸው ብሎ የመሰከረ ማለት ምንድነው አንደኛ አላህ Subhanahu Wa Ta'ala
መልካም ለሰራ ጀነትን ክህደትን ለመረጠ እሳትን እንዳዘጋጀ ማመን ሁለተኛ ጀነትና እሳት የተፈጠሩ የተዘጋጁ ናቸው ብሎ ማመን ሶስተኛ ጀነትና እሳት የሚጠፉ አይደሉም ዘላለማዊ ናቸው ብሎ ማመን በዚህ መልኩ ያመነ ሰው أدخله الله الجنة الله جنة يسقبال على ما كان من العمل በየትኛውም ስራው ላይ ቢሆን ጀነትን ያስገባዋል ይሄንን መሰረታዊ ነገር ካስገኘ አላህ ጀነትን ያስገባዋል በየትኛውም ስራ ላይ ማለት ምንድነው ስራው ከፋም ለማም ማለት ነው ጀነት መግባት ሁለት መልክ አለው አንደኛው ሳይነካኩ ከመነሻው ከመጀመሪያው ጀነት መግባት ነው ሁለተኛ ደግሞ የጥፋት ሚዛናቸው አድልቶ ነገር ግን የተውሂድ መሰረት አስል الإيمان ያላቸው በጥፋታቸው ልክ ተቀጥተው ወደ ጀነት የሚገቡ ሰዎች ናቸው እዚህ ጋር የተፈለገው የትኛው ነው እንደየሰውየው ሁኔታ ያለበት የጥፋቱ መጠን ያነሰ ከሆነ የኸይር ሚዛኑ ያደፋ ከሆነ ከመነሻውም ጀነትን ይገባል ማለት ነው ካልሆነ ደግሞ አስል الإيمان ያለው የጥፋት ሚዛኑ የሚደፋበት የሆነ ከሆነ ደግሞ በጥፋቱ ልክ ተቀጥቶ ወደ ጀነት ይገባል ብቻ ምንም ይሁን ምን ስራው ጠፋም ለማም የጀነት ነው ማለት ነው እነዚህም መሰረታዊ ነገሮች ያስገኛል እዚህ ላይ ሌሎች ነገሮች ከግምት አይገቡም ማለት ነው ከወለድ መራቅ ለምሳሌ አራጣ ለመብላት የወላጆችን ሐቅ መጠበቅ ዝምድናን መጠበቅ የሰው ሐቅ አለመንካት ከዝሙት መራቅ የመሳሰሉ ሌሎች ነገሮችስ ባይኖሩ እንዲህ ትኩረት አይሰጣቸውም ማለት ነው አይታሰቡም ማለት ነው በጭራሽ ይሄ አይደለም የሚፈልገው እነዚህ ራሱ ከተውሂድ ይካተታሉ የተውሂድ አሟይ ነገሮች ናቸው التوحيد الواجب الإيمان الواجب ቢያንስ መገኘት ያለበት መሰረታዊ የሆነው ኢማን አለ ይሄ መሰረታዊ ከሆኑ ህግጋት ላይ መቆምን ያካትታል حسن البصري رحمه الله من ይላሉ من قال لا إله إلا الله وأدى حقها وفرضها لا إله إلا الله ብሎ ሐቆቿንና ፈርዶቿን ያስገኘ ሰው ያደረሰ ሰው دخل الجنة ጀነትን ይገባል ይላሉ በዚህ ውስጥ ሌሎች መሰረታዊ ተእዛዛት ይገባሉ ማለት ነው ወህብ ኢብኑ ሙነብህ የተባሉት ሰለፍ ሰዎች لا إله إلا الله የጀነት ቁልፍ አይደለችም ወይ ብለው ጠየቋቸው በላሉ እንዴት አነች እንጂ አሉ መሆንማ ነች አሉ ነገር ግን አሉ ولكن لكل مفتاح أسنان አሉ ለእያንዳንዱ ሚፍታህ ቁልፍ ጥርስ አለው አሉ መክፈቻው ምን አለው ጥርስ አለው እያንዳንዱ ቁልፍ ጥርስ አለው አሉ فإن أتيت بمفتاح له أسنان فتح لك ጥርስ ያለው ሚፍታህ ቁልፍ ካመጣ ይከፍትልሃል አሉ ለሙጥ ከሆነ ግን አይከፍትም አሉ ጥርሶቹ ምንድን ናቸው የላ ኢላሃ ኢላላህ ሽሩጦች አላህ ግዴታ ያደረገብን ሌሎች መሰረታዊ የሆኑ ህግጋት እዚህ ውስጥ ይመጣሉ እነዚህ ህግጋት በተተው ቁጥር ቁልፋችን በዛው መጠን ጥርሱ እየጠፋ ነው ያለው ማለት ነው ለሙጥ እየሆነ ነው ያለው ማለት ነው ልክ እንደዚሁ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል من عبد الله ولا يشرك به شيئا الله يتجزى بس ላይ ምንም ያላጋራ واقام الصلاه صلاه بسرعه يسجد واتى الزكاه زكاه يسጠተ وصام رمضان واجتنب الكبائر ከባባድ ወንጀሎችን የራቀ ከሆነ فله الجنه ለሱ ጀነት አለው አሉ አው دخل الجنه ወይም ደግሞ ጀነትን ይገባል አሉ ስለዚህ የተፈለገው ነገር ምንድነው ስለ ተውሂድ ሲነሳ ሌሎች መሰረታዊ ተእዛዛትን ችላ ማለት የለብንም እኔ ተውሂድ ይዣለሁ ብሎ ሰው እንደፈለገ ሌሎችን መበደል የለበትም የወላጆችን ሐቅ እንደፈለገ መጣስ የለበትም ከባባድ ወንጀሎችን መራቅ አለበት የላ ኢላሃ ኢላላህ ክፍሎች ናቸው ታሳቢ ናቸው አሟይ ናቸው እንዲያውም ግዴታ የሆኑ አሟዮች ናቸው ትርፍ አይደሉም እና ስለ ላ ኢላሃ ኢላላህ ስናወራ እነዚህ ነገሮች በሚዘነጋ መልኩ እንዳይሆን ልንጠነቀቅ ይገባል ማለት ነው አخرجاه ሁለቱ ዘግበውታል ማንና ማን ቡኻሪና ሙስሊም ወለሁማ አሁንም ለሁለቱ ማለትም ለቡኻሪና ለሙስሊም في حديث عتبان بعتبان حديث عتبان بن مالك الأنصاري ይባላል እስካሁን አራተኛ ሰሃባ እየጠቀስን ነው ያለነው የመጀመሪያ ማን ናቸው አብዱላህ ኢብኑ መስዑድ ሁለተኛ ሙዓዝ ኢብኑ ጀበል ሶስተኛ ዑባዳ ኢብኑ ሳሚት አሁን አራተኛ ዒትባን አራቶቹም በድርዮች ናቸው በድር ላይ የተካፈሉ የተዋጉ ታላላቅ ሰሃቢዎች ናቸው ከዒትባን በተዘገበ ሐዲስ ላይ فإن الله حرم على النار بأسات لاي ارما درغوال كلكل درغوال من قال لا إله إلا الله كالله بستكر اونتኛ አምላክ የለም ያለንሰው لا إله إلا الله ያለንሰው يبتغي
بذلك بذيه የሚከጅል ሆኖ وجه الله يا الله ፊት የሚከጅል ሆኖ አላህን አስቦ በኢኽላስ لا اله الا الله ያለን ሰው አላህ በሱ ላይ እሳትን እርም አድርጓል እሳት አይገባም ብለዋል ይሄ ሐዲስ የተነገረበት ሰበብ አለ በአንድ ወቅት አይናቸው እየደከመ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ዘንድ በመቅረብ የአላህ መልእክተኛ ሆይ አይኔ እይታዬ ይሄው እንደምታዩ እየጠፋ ነው በእኔና በመስጂድ መካከል ወንዝ አለ ዝናብ ሲጥል መምጣት እቸገራለሁ ቤቴ መጥተህ አንድ ቦታ መስገጃም የሆነ ቦታ ሰገድበትና መስገጃ አድርጌ ቢይዘው ብለው ተናገሩ መጣለሁ አሉ ቦታው ላይ ተገኙ ገና እንደደረሱ የመጀመሪያ ያደረጉት የት ነው እንድሰግድልህ የፈለከው እዚህ ቦታ ከዛ ቀጥታ ሰገዱ የተዘጋጀ ትንሽ ድግስ ነበር ያንን ተከትሎ ጎረቤት የሆኑ ቤተሰብ የሆኑ ሌሎች አንሳሮች ተሰበሰቡ በተሰበሰቡበት ስለ አንድ ሰው ተነሳ እሱን ተውት ከሙናፊቆች ጋር ነው የሚል ተነሳ ዘማለ ተዋሉ ረሱል ሰለላሁ ዐለይሂ ወሰለም لا اله الا الله ብሎ የመሰከረ አይደለም እንዴ አሉ በዚህ አላህን ፊት ፈልጎ لا اله الا الله ያለ ሰው አይደለም ወይ አሉ አላሁ አዕለም አሉ እኛ የምናውቀው ምክሩና አቅጣጫው ከሙናፊቆች ጋር ነው አላህ ይወቃል በዚህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ይህንን ተናገሩ ምን አሉ فإن الله حرم على النار من قال لا إله إلا الله يبتغي بذلك وجه الله ይህንን ሐዲስ ይህንን መልእክት ሰዎች ተውሂድ እንዲይዙ ብቻ አይደለም ማንሳት ያለብን ያላግባብ ሰዎችን ከመወንጀልም ልንቆም እንደሚገባ የሚያሳስብም አለው በውስጡ ረሱል ሰለላሁ ዐለይሂ ወሰለም ያነሱበትን ተመልከቱ ተውሂድ በያዘ ሰው ላይ ጣትን መቀሰር በተለይ ኢማኑን ጥያቄ ውስጥ መክተት ምን ያክል አደጋ እንዳለው ማሳሰቢያም ነው በዚህ ውስጥ ያለው ማለት ነው የተነገረበት ሰበቡ ይሄ ስለሆነ ማለት ነው እሺ ወደ ተነሳንበት ርዕስ ጋር ስናገናኘው ስናቆራኝ ግን ምን እናገኛለን የላ ኢላሃ ኢላላህ ምንድነው ያየን ያለነው ርዕሳችን ስለምንድነው ያወራን ያለነው ፈድሉ ተውሂድ የተውሂድን ትሩፋቱን ዋጋውን ነው ያየን ያለነው ስለዚህ ላ ኢላሃ ኢላላህ ማለት ተውሂድ ነው ላ ኢላሃ ኢላላህን ያስገኘ ሰው ምን ያክል ትልቅ ሽልማት እንዳለው ከዚህ እንመለከታለን ሽልማቱ ምንድነው ከእሳት መጠበቅ فإن الله حرم على النار የተባለው ከእሳት እርም አድርጎታል ይሄንን ያስገኘን ሰው ነገር ግን ባዶ لا اله الا الله አይደለም ምን አይነት لا اله الا الله يبتغي بذلك وجه الله يا اللهን ፊት ፈልጎበት ማለት ምን መጣ እዚህ ላይ ኢኽላስ መጣ ማለት ነው በኢኽላስ لا اله الا الله ያለ ሰው ነው እንጂ ከተግባር የተራቆተ በልብ ውስጥ ያልሰረጸ ባዶ لا اله الا الله አይደለም የተፈለገው ይሄንማ ሙናፊቆች የሚሉት ነበር የሚፈለገው ልብ ጋር የተዋሃደ ከምላስ ከጉሮሮ ያለፈ لا اله الا الله ያስገኘ ሰው እንዲህ አይነት ትልቅ ሽልማት ተዘጋጅቶለታል ማለት ነው እሺ እዚህ ላይ አብሮ የሚነሳው فإن الله حرم على النار الله በእሳት ላይ እርም አድርጓል ሲባል ቀደም ብለን እንዳሳለፍነው እዚህም ሁለት አይነት ነው ቀደም ጀነት መግባት በተመለከተ ሁለት አይነት ነው ብለናል አይደል እሳት ሳይነካኩ ቀጥታ ጀነት መግባትና የጥፋትን ልክ ተቀጥቶ ጀነት መግባት እዚህም ላይ ከእሳት መጠበቅ ሁለት አይነት ነው ፈጽሞ እሳት ውስጥ አለ መግባትና ዘላለማዊ ከሆነው ቅጣት መትረፍ ዘላለማዊ ከሆነው እሳት መትረፍ የሆነ ያክል ተቀጥቶ መትረፍ ማለት ነው የሆነ ያክል በጥፋት ልክ ተቀጥቶ መትረፍና ጭራሽ ምንም ሳያገኝ መትረፍ ማለት ነው لا اله الا الله በተሟላ መልኩ ያስገኘ ሰው እሳት ከነጭራሹ አይነካው ከዚያም በታች መሰረታዊ የሚጠበቅበትን ያስገኘም ሰው እንደዚሁ እሳት አይነካው ነገር ግን الإيمان الواجب توحيدا أصل الإيمان አስገኝቶ ነገር ግን ከባኢር እየፈጸመ ተውሂዱን አደጋ ላይ የከተተ ሰው ካለ ማለት አለው አስሉ ተውሂድ አስሉ الإيمان አለው ነገር ግን ከባኢር እየፈጸመ ኢማኑ የጎደለበት ሰው ስራ የጎደለበት ሰው በጥፋቱ ልክ ተቀጥቶ አላህ ይቅር ካላለው ማለት ነው تحت المشيئة ስለሆነ ይሄን የምናነሳው ምክንያቱም ከሽርክ በታች ያሉ ወንጀሎች ከአላህ መሻት ስር ስለሆኑ ማለት ነው አላህ ምንድነው ያለው ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء አላህ የሚያጋራበትን አይምርም ከዛ በታች ያለውስ ويغفر ما دون ذلك لمن يشاء ከዚህ በታች ያለውን ከዚህ ሌላ ያለውን አይደለም ከሽርክ የማይተናነሱ ወንጀሎች አሉ ሽርክ ሳይሆኑ ለምሳሌ قتل المسلم ይሄ ከሽርክ በታች ነው ሪባ ይሄም ከሽርክ በታች ነው ፈጣሪ የለም ቢል አንድ ሰው ምንድነው የሚባለው ከሽርክ በታች ነው የጥፋቱ የኢብሊስ ወንጀል ምንድነው ኩፍረል ኢባ እንቢታ ነው እምቢተኝነት ነው
ምን አይነት እንቢተኝነት አመፀኝነት ለትእዛዝ ፈጽሞ ዝግጁ አለመሆን ማለት ነው ጭራሽ ፈጣሪ የለም ቢል አንድ ሰው ለሃይማኖት ዕውቅና ባይሰጥ እንዲህ አይነቱ ኩራት ከሽርክ በላይ ነው ለዚያም ነው ويغفر ما دون ذلك የሚለውን ሼክ ኢብኑ ዑሰይሚን ረሂመሁላህ ምን ይላሉ ከሽርክ በታች ብለን ነው መተርጎም ያለብን እንጂ ከሽርክ ሌላ ብለን አይደለም ይላሉ ለምን ከሽርክ ሌላ ከሽርክ የማያንሱ ወንጀሎች ስላሉ ይላሉ ከሽርክ የማያንሱ ሌሎች ወንጀሎች ስላሉ ويغفر ما دون ذلك ከዚህ በታች ያለውን ይምራል لمن يشاء ለፈለገው ስለዚህ ከባባር ጥፋቶችም ሆነው አላህ ይቅር ካለው እሳት ውስጥ ሳይገባ ሊተርፍ ይችላል ካልሆነ ግን أصل الإيمان سلاله يتفاتوا لك تكتو يملس لتفعل مالته وعن أبي سعيد الخدري رضي الله عنه عن رسول الله صلى الله عليه وسلم قال يا الله ملك تنجي في الأول أبو سعيد قال موسى يا رب موسى جيته يالو علمني أسوك شيئا يهون النجر أذكرك يما وسبحانتا وأدعوك به بس من ده يمت أرابه أنت نمت أرابته هنا قال قل يا موسى موسى هو يبال لا إله إلا الله لا إله إلا الله بالا لا جو قال يا رب جيته كل عبادك يقولون هذا باروته كلهم ينني لتال مالك لا إله إلا الله ما قال سيفون ليت يا لما فلقاتشونه قال يا موسى موسى هو يلاچو لو أن السماوات السبع سبعة سمايات وعامرهن عندهم نواريوچاچو غيري كان يوچالو نواريوچاچو والأراضين السبع سبعة مريتوچم بهونو لو بهونو نورو في كفة بميزانو عند كفة بكل عندኛው ላይ ቢሆኑ አማርኛውም ላይ ብዙ ሰው ስላለመደው ነው እንጂ ከፈት ይባላል አረበኛውም ከፋ በሚል አለ በሰፊው የሚታወቀው ከፋ የሚለው ነው እና ከሁለቱ የሚዛን ክፍሎች አንደኛው ከፈት ላይ ቢሆን ምኖቹ ሰባቱ ሰማያት በውስጣቸው ያሉ ወአሚሩሁን غيري እና ሰባቱ መሬቶች في كفة مالت بهن لا إله إلا الله لا إله إلا الله ደግሞ በሌላኛው በኩል ብትሆን لا إله إلا الله ታመዝናቸዋለች እነሱ ወደ ላይ ይነሳሉ እሷ ትከብዳለች ማለት ነው رواه ابن حبان زكبوتال والحاكم عندهم حاكم وصححه حاكم صحيح بلوتال حديثه نال እሺ ይህ ሐዲስ حاكم ብቻ ሳይሆን ابن حجر رحمه الله صحيح بلوتال ሌሎችም የገለጹ አሉ ነገር ግን ሐዲሱ ضعيف እንደሆነ የቅርብ ጊዜ ዓሊሞች ይጠቅሳሉ ለምሳሌ ሼክ አልባኒ رحمه الله ሼክ ሙቅቢል ቀደምት ዓሊሞች አንድን ሐዲስ صحيح ካሉት በኋላ ወደ ኋላ የመጡ ضعيف ቢሉ የትኛውን ነው የምናስቀድመው ከተባለ ሰበብ ካልተገለጸ ሙተቀድሞችን ነው የምናስቀድመው ቀደምቶችን ነው ቡኻሪ አንድን ሐዲስ ضعيف አሉት አልባኒ በቅርብ ጊዜ ነው የመጡት የሞቱት እሳቸው صحيح ቢሉት ምክንያት ከሌለ ማን እናስቀድማለን ሙተቀድሞችን የቀደም ቡኻሪ እናስቀድማለን ለምን በዘርፉ ላይ የበለጡ ናቸው የቀደሙ ናቸውና እነዛን እናስቀድማለን ነገር ግን ውስጥ ላይ ያለውን እንከን ለይተው በዚህ ምክንያት ብለው ካስቀመጡ ምክንያቱን ነው የምናየው ማስረጃቸውን ነው የምናየው ማስረጃው ሚዛን የደፋውን እናያለን እንጂ አይ ኢብኑ ሐጀር ብለዋል ያልባኒን አንቀበልም አንልም ቡኻሪ ብለዋል አንልም ለምን ምክንያቱን ነው ማየት ያለበት ማስረጃውን ወደ ውስጥ እንመለከታለን ማስረጃው አሳማኝ ሲሆን መቀበላችን ግዴታ ይሆናል ለማስረጃው እጅ መስጠት ስላለብን እዚህም ላይ ሼክ አልባኒ ረሂመሁላህ እና እንዲሁም ሼክ ሙቅቢል ሐዲሱ ضعيف እንደሆነ ምክንያት ገልጸው ያስቀምጣሉ ضعيف ነው ነገር ግን ضعيف ቢሆንም ምስክሮች አሉት ማስረጃ የሚሆን በተለይ ለየትኛው ለመጨረሻው ክፍሉ ማለት ነው ከሙሳ ጋር ለሚገናኙ ሳይሆን ለየትኛው لا اله الا الله በአንድ በኩል ብትሆን ሌሎች ነገሮች በሌላ በኩል ቢሆን لا اله الا الله ታመዝናለች የሚለው ምስክሮች አሉት ሐዲሱ ደጋፊዎች አሉትና ሐዲሱ ዋጋ ያለው ነው ضعيف ነው ብለን ዝም ብለን አንጥለውም ማለት ነው ይሄንን የሚጠቁሙ ሌሎች ሐዲሶች ስላሉ ለምሳሌ የኑህ عليه السلام ወሲያ ለልጃቸው ሲናዘዙ ሲያስተላልፉ መልእክት ምን ይላሉ وآمرك بلا إله إلا الله بلا إله إلا الله أزهلهن يالو فإن السماوات السبع والأراضين السبع سبات سماياتنا سبات مريتوج لو وضعت في كفة بأند يميزانك في الله بكأمته ووضعت لا إله إلا الله في كفة لا إله إلا الله دقمو بليلان يو يميزانك في الله بتكأمت رجحت بهن لا إله إلا الله لا إله إلا الله الناس تادفات ولتمزنات وعلاش بلو تناقروا يهنن شيخ مقبل الصحيح والمسند يتبالو لا يسكمتوتان ሌሎችም ተመሳሳይ ይዘት ያለው ሌላም ሐዲስ አለ ስለዚህ
የሐዲሱ መልእክት የሚወሰድ ነው ضعيف ብለን የምንጥለው አይደለም ማለት ነው እሺ ወለትርሚዚ وحسنه በትርሚዚ ዘገባ ደግሞ وحسنه حسن ብለው በዘገቡት ዘገባ ውስጥ عن أنس كأنس تيزو سمعت رسول الله صلى الله عليه وسلم يا الله ملكتنيان سمعت يقول اندسيلو قال الله تعالى يلاك الله انده بالوال حديث القرسي يا ابن آدم يا آدم لجهوي يا سو لجهوي لو أتيتني ودني بتمتع بقراب الأرض خطايا مدرن لي مولابك الربا هاتي التشكمة خطيئة يميلو سيبزا خطايا ثم لقيتني كزام كنيغا بتجناي مالت بموت الدنيا لك أهبت متى لا تشرك بي شيئا بني لاي مننم كالا قاره لا أتيتك متأها له مندها له بقرابها مغفرة الصوانو لمولايك أرب مهرة يجيك أربعها لهني يوم حديث لعلن بترأس ما سرجاس لم يهون تياج سلهنا شيخ رحمه الله زي سفرت وللترمذي الإمام محمد بن عيسى الترمذي زقبت حديث وحسنه حسن درجة يستوتي هنا حسن يا حديث درجة نو حديث كتكبينة أنصار لولا تكفلال مقبول هنا مردود هنا تكبينة يالونا تكبينة يليلو تكبينة يالو لولا تكفلال صحيحنا حسن تبلو ተቀባይነት የሌለው ደግሞ ضعيفና የመሳሰሉ በውስጡ ብዙ መልክ አለው ስለዚህ ጫፍ ላይ ያለው ሷሂህ ነው ደረጃው ትንሽ ዝቅ ብሎ ግን ተቀባይነት ያለው ዋጋ ያለው ሐሰን አለ ሐሰን በሆነ ሰነድ ትርሚዚ የዘገቡት ትርሚዚ ውስጥ ብንገባ ሐሰን አላሉት ማናገኘው አሁን ያለው ንስኻ ውስጥ ምናልባት ቀደም ያሉ ንስኻዎች ጋር በዚህ መልኩ አግኝተው ሊሆን ይችላል እሳቸው አሁን ህዝብ ዘንድ የሚገኘው የትርሚዚ ንስኻ ውስጥ ግን حسن ያሉበት ቃል የለም والله اعلم ነገር ግን ሐዲሱ ሐሰን እንደሆነ ሌሎች አይማዎች ይገልጻሉ ሐዲስ ምሁራን ሐዲሱ ሐሰን ነው እንዲያውም ከፊሎች ሷሂህ ያሉ ገልጸውታል ሼኹ አልባኒ ረሂመሁላህ አንድ ቦታ ላይ ሷሂህ ሌላ ቦታ ላይ ሐሰን ብለው ገልጸውታል ሌሎችም ከቀደምትም ለምሳሌ ኢብኑ القيم ረሂመሁላህ ሷሂህ ብለው ገልጸውታል عن أنس سمعت رسول الله صلى الله عليه وسلم يا الله ملكتنيان سمعتشواله يقول እንዲህ ሲሉ قال الله تعالى يلاك الله እንዲህ ብሏል ሐዲሱ ቆረጥ ተደርጎ ለባቡ ለርዕሱ ማስረጃ የሚሆነው ብቻ ነው ቆረጥ ተደርጎ የተቀመጠው يا ابن آدم يا آدم ልጅ ሆይ የሰው ልጅ ሆይ لو أتيتني بقراب الأرض የሚል ካለ ስተት አይደለም ነገር ግን ይበልጥ በሰፊ የሚታወቀው በضማ ነው بقراب الأرض خطايا ምድርን የሞላ ወይም ሊሞላ የቀረበ ወንጀሎችን ተሸክመህ ወደኔ ብትመጣ ይሄ ምንድነው የተፈለገው ተምሲል ነው ምሳሌ ነው እየተሰጠ ያለው ምድርን ዓለምን የሞላ ወንጀል ተሸክመህ ወደኔ ብትመጣ ثم لقيتني لا تشرك بي شيئا ከዛም በኔ ላይ ምንም ሳታጋራ ከሆነ ከኔ ጋር የተገናኘው لا أتيتك بقرابها مغفرة ያንኑ የሚቀርብ መጠን ምህረትን ይዤ ወዳንተ መጣሃለሁኝ በዚህ ውስጥ ምንድነው ያለው ፈድሉ ተውሂድ አለ የለም የት ነው የሚጠቁመን ሽርክ ከሌለ ይህን ያክል የገዘፈ የበዛ ዓለምን የሞላ ወንጀል እንኳን ሰውየው ተሸክሞ ቢመጣ ከአላህ እዝነት ተስፋ ሊቆርጥ አይገባውም ማለት ነው እሺ ወደ ኋላ ያ አቡ ሰዒድ አልኹድሪ ሐዲስ ላይ قال موسى يا رب علمني شيئا أذكرك وأدعوك به لا إله إلا الله ذكر نوي من متجاك إلا ذكر نو دعاء نوي أو دعاء نو خير الدعاء دعاء عرفة رسول صلى الله عليه وسلم كدعاه اللي بلاجو يا عرفة دعاء نو قالوا بهلا أنيم قدمت نبياتهم كتناقرنه اللي بلاجو ولو يتكسوت لا إله إلا الله نزابوت عليه باجروا لا إله إلا الله ذكر بهون راسو أذكاروش راسو يدعاء كفل نو يدعاء كفل ناتو مكنياتهم دعاء له لا تسلم يكفل مالتنا دعاء مسألة ودعاء عبادة دعاء مسألة راسو يا عبادة كفر كم هونم قار بزي ملكو لو لا تكفل قد تتنجي هنا تماطنو هلا أمنكو تبراسو تماطنو نو صلاة من سجركو تماطنو نو من كجربت نجار الله أرلا من ناس ببت نجار الله صوماتنا راسو تماطنو نو سلازي زيهم قار علمني شيئا أذكرك وأدعوك به ذكر منه لا إله إلا الله ذكر منك عندهم دعاء منك كدعاء كاتتالج مالتنا والله أعلم
سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك